አስረኛ ክፍል ዩኒት 3 ሪቪው ኤክሰርሳይዝ እየሰራን ነው ያለ ነው። ሙሉ ቪዲዮውን የሰራንበትን ቪዲዮ ዩቲዩብ ቻናላችን ላይ ልታገኙ ትችላላችሁ ማለት ነው። ስለዚህ ሎጋሪዝም ላይ ያለ ጥያቄ ነው። ኤም ምንድን ነው የሚለው ዘ ሎጋሪዝም ኦፍ 20 ቱ ዘ ቤዝ 5 ፕላስ ዘ ሎጋሪዝም ኦፍ 25 ኦቨር 4 ቱ ዘ ቤዝ 5 ማይነስ ዘ ሎጋሪዝም ኦፍ 1 ኦቨር 25 ኢን ቤዝ 5 ይለናል። ይሄንን ሲምፕሊፊኬሽን እንሰራለን። ይሄንን ስንሰራ የሎጋሪዝም ሩሎችን ተከትለን ነው የምንሰራ ማለት ነው። አሁን እንቀጥል ማለት ነው። በጣም አሪፍ። እዚህ ጋር መጠንቀቅ ያለው ቤዞቹ 5 5 5 ስለሆኑ ወደ 5 ለማመሳሰል ለምንሞክረው 20 ማለት ምን ማለት እንችላለን? ዘ ሎጋሪዝም ኦፍ 20 ማለት 4 ሲባዛ በ5 ኤምቤዝ 5 እናደርጋለን። ፕላስ እዚህኛውም ጋር ማካፈል ወደ መቀነስ ይቀየራል ብለናል። ምን እናደርጋለን? ዘ ሎጋሪዝም ኦፍ 125 ዘ ቤዝ 5 ማይነስ አይደለም የሚሆነው ዘ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 5 ይመጣል። ማይነስ ይሄኛውም ደግሞ እንዲህ ማድረግ እንችላለን። አንድ ስቴፕ እንሂድና ይሄ ማለት ዘ ሎጋሪዝም ኦፍ 25 ዘ ፓወር ኦፍ ማይነስ 1 ቱ ዘ ቤዝ 5 ማለት ይቻላል። በጣም አሪፍ። ይሄን እንቀጥልና አሁንም አባዛት ወደ መደመር ይቀየራል። ምን እናደርጋለን? አሁን ዘ ሎጋሪዝም ኦፍ 5 to the base 5 plus the logarithm of 4 to the base 5 ፕላስ ይሄኛው 125 ማለት 125 ማለት 5 ኪዩብድ ነው አይደለ? ስለዚህ ምን ማድረግ እንችላለን? the logarithm of 5 cubed to the base 5 ማድረግ እንችላለን ማይነስ the logarithm of 4 to the base 5 ማይነስ እንልና አሁን እቺኛዋ ወደዚህ ብናመጣት እቺኛዋ ማይነስ ምን ትሆናለች? እቺኛዋ ማይነስ እዚህ ያለችው ወደዚህ ስትመጣለች አይደል? በርዙ ጋር ጀምሮ ይሄን ምን ታደርገዋለች? እቺን ፕላስ ታደርገውና ማይነስ ኦፍ ማይነስ ስለሆነ ዘ ሎጋሪዝም ኦፍ 25 ቱ ዘ ቤዝ 5 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አይ ቲንክ ይሄ ምን ይሆናል? ይሄ አንድ ነው አይደለ? ሎጋሪዝም ሩል ዘ ሎጋሪዝም ኦፍ ሩል ምንድነው? ዘ ሎጋሪዝም ኦፍ ቱ ዘ ቤዝ ይሄ ምንድነው? አንድ ነው የሚል ስላለ ምን ይሆናል? አሁን ይሄ አንድ ደግሞ ይችልና ደግሞ ይችኛዋ ደግሞ ይጣፋሉ። ይታያቸዋል አይደል? ይችኛዋ እና ይችኛዋ ይጣፋሉ። ምን ቀረ? አሁን ይችኛዋ ደግሞ ወደዚህ ትመጣለች። እዚህ ጋር 3 ያለችዋ ማለት ነው። ፕላስ እናደርገውና 3 ዘ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 5 ይመጣል። ፕላስ ይሄኛውም እዚህ ጋር 25 ማለት ምን ማለት ይቻላል? አንድ ስቴፕ ሊድበት ዘ ሎጋሪዝም ኦፍ 25 ማለት 5 ስኩዌር ነው ቱ ዘ ቤዝ 5 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ምን እናደርጋለን? አሁን ይሄ 1 ፕላስ ይችኛዋም 1 ስለምትመጣ 3 ታይምስ 1 ይመጣል። ፕላስ ይችኛዋም 2 ዘ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 5 ይመጣል። ይችኛዋ ፓርት በፓወር ሩል ወደዚህ ትመጣል። ለምን እንደዚህ ይሉራል? ዘ ሎጋሪዝም ኦፍ ኤ ዘ ፓወር ኦፍ ኬ ቱ ዘ ቤዝ ኤ ማለት ኬ ወደዚህ ትሄድና ዘ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ይሆናል። ይሄኛው ፓርት አንድ ይመጣል። ኬ ታይምስ 1 which is equals to ኬ ስለሚመጣ ማለት ነው። አንድ ስቴፕ እንወረድ። አሁንም 1 ፕላስ ይሄ 3 ይመጣል ፕላስ 2 ታይምስ 1 መጣ። ይሄ ፓርት 1 ስለመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምን መጣ አሁን ይሄ ማለት ነው 1 ፕላስ 3 ፕላስ 2 ስንት ይመጣል? 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ኩዌስችን ነምበር 13 ደግሞ ሶልቭ ዘ ፎሎዊንግ ነው የሚለን። ኢች ኦፍ ዘ ፎሎዊንግ ኢኩዌሽን ነው የሚለን። ቢን እንሰራለን። ቢ እንዴት ነው የምናደርገው? ቢ ምን ይለናል? ቱ ዘ ፓወር ኦፍ ኤክስ ታይምስ 3 ሳይሆን 5 ነው። 5 ዘ ፓወር ኦፍ ኤክስ እኩል ይሆናል 0.1 ታይምስ ምን ይላል ደግሞ እንደገና 10 ዘ ፓወር ኦፍ ኤክስ ማይነስ 1 ዘ ፓወር ኦፍ እንደገና 5 ይሆናል። ግልጽ ነው ተማሪዎች? በጣም አሪፍ። ሩል ብቻ መከተል ነው። እቺ አንድ ምን እናደርጋለን? እዚህ ጋር ያለችዋን ምንም ሩሎች አሉ። ሩሉ ነው የምናስታውሰው። ሩሎችን ብቻ ነው። ኤ ዘ ፓወር ኦፍ ኤክስ ታይምስ ቢ ዘ ፓወር ኦፍ ኤክስ ማለት ኤ ታይምስ ቢ እናደርግና ዘ ፓወር ኦፍ ኤክስ እናደርገዋለን። በዛ መሰረት አሁን 2 ታይምስ 5 ዘ ፓወር ኦፍ ኤክስ እናደርጋለን። 0.1 ማለት ደግሞ 1 ኦቨር 10 ማለት ይቻላል አይደለ? የስ ታይምስ እንልና ይሄኛው ደግሞ እንደዚህ የሚል ሩል አለ። ኤ ዘ ፓወር ኦፍ ኤክስ ዘ ፓወር ኦፍ ዋይ የሚለው ደግሞ ይሄ ማለት ኤ ዘ ፓወር ኦፍ ኤክስ ታይምስ ዋይ የሚል ሩሎችን እያስታወስን ብቻ መስራት። ምን ይሆናል አሁን ይሄ 10 ዘ ፓወር ኦፍ 5x ማይነስ 5 ይመጣል። ይሄ 5 ገብቶ ያባዛል ማለት ነው። ሁለቱንም ኤክስ ማይነስ 1 ማለት ነው።
ሶ አሁን የምን ይመጣል? ቴን ዘ ፓወር ኦፍ ኤክስ መጣ 2 ታይምስ 5 ኢዝ ኢኳልስ ቱ ይችኛዋ ቴን ዘ ፓወር ኦፍ ማይነስ 1 ማለት ይቻላል። 1 ኦቨር ቴን ማለት ታይምስ ይሄኛው ምን መጣ? ብራኬቱን ማጥፋት እችላለሁ፣ ምንም ችግር የለውም። ቴን ዘ ፓወር ኦፍ 5 ኤክስ ማይነስ 5 ማለት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን እናደርገዋለን አሁን ይሄ ቴን ዘ ፓወር ኦፍ ኤክስ እኩል ይሆናል። ይችኛዋ ደግሞ ምንም የሚል ሩል አለ። ኤ ዘ ፓወር ኦፍ ኤክስ ታይምስ ኤ ዘ ፓወር ኦፍ ዋይ ከሆነ ኤ ዘ ፓወር ኦፍ ኤክስ ፕላስ ዋይ ነው። ማይነስ ቢሆን ችግር የለበትም። ሶ ምን እናደርጋለን አሁን ይችኛው ማለት ቴን ዘ ፓወር ኦፍ ማይነስ 1 ፕላስ 5x ማይነስ 5 ይመጣል። እዚህ ጋር ማይነስ 1 አለች፣ እዚህ ጋር ደግሞ 5x ማይነስ 5 አለ። አንድ አይነት ቤዝ ስላላቸው ማለት ነው። ሶ ቴን ዘ ፓወር ኦፍ ምን ይሆናል? 5x ማይነስ 6 ይመጣል ማለት ነው። በጣም አሪፍ። ሶ አሁን ቤዞቹ ይጣፉና እዚህ ጋር እና እዚህ ጋር ያሉት ምን ይሆናል ማለት ነው። አሁን x እኩል ይሆናል 5x ማይነስ 6 ይመጣል። እችን ወደዛ ብናመጣት ምን ትሆናለች? አሁን እቺ x ማይነስ 5x ማይነስ 4x እኩል ይሆናል ማይነስ 6 ይመጣል። ኦቨር ማይነስ 4 ኦቨር ማይነስ 4 ይሄ በዚህ ይጣፋል። ሰው ምን ይመጣል ማለት ነው? ኤክስ ኢኳልስ ቱ ኔጌቲቭ በኔጌቲቭ ይጣፋል። በሁለት 3 ኦቨር 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ሲ ደግሞ ምን ይለናል? ሲን ደግሞ ሶልቭ እናርግ። ሶ ምንድነው የሚለን? ሲ 1 ኦቨር 4 ዘ ፓወር ኦፍ 3x ማይነስ 1 over 8 the power of x minus 1 is equal to 1 over 128 ይለናል። በጣም አሪፍ። ሶ አሁን ምን እናድርግ? ወደ አንድ አይነት ቤዝ ለማምጣት እንሞክር። ሶ ይችኛዋ 1 over 4 ማለት 1 over 4 ምን ማድረግ እንችላለን? to the power of minus 2 ማለት ይቻላል አይደለ? 1 over 8 ደግሞ ምን ማለት ይችላል? to the power of minus 3 ማለት ይቻላል። ሶ ምን እናድርግ አሁን ይሄኛው to the power of minus 2 the power of 3x minus to the power of minus 3 the power of x minus 1 is equal to 128 ይመጣል ማለት ነው። በጣም አሪፍ። እሺ ሶሪ ሶ ምን መጣ አሁን ይሄ to the power of minus 6x ይመጣል። ማይነስ ማባዛት ስለሆነ ከላይም ባየነው መሰረት a the power of x the power of y ከሆነ a the power of x times y ስለሆነ ማለት ነው። ይሄኛው to the power of minus 3x plus 3 ይመጣል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ ማለት ነው። እዚህ ጋር 128 ይመጣ ማለት ነው። በጣም አሪፍ። ሶ እዚህ ጋር አንድ እንትን አለች። ይችኛዋን ደግሞ በዚህ መልኩ መጻፍም ይችላል ማለት to the power of minus 3x ብዬ the power of 2 ማለት ይችላል አይደለ? yes ይሄን ማይነስ ይሄኛውም to the power of minus 3x times to the power of 3 ብዬ መጻፍ ይችላል። is equal to 128 ማለት ነው። ምንም ሪአሬንጅ ብቻ ነው ያደረኩት እንጂ ሌላ ምንም የሰራሁት ነገር የለም ማለት ነው። በጣም አሪፍ። ሶ ምን ማድረግ እንችላለን? ሌትን በልና ሌት to the power of minus 3x y በለው y ማለት ሶ ምን መጣ አሁን ይሄ y the power of 2 መጣ ማይነስ y times to the power of 3 which is equal to 128 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን መጣ አሁን ይሄኛው እዚህ ጋር እሺ ይሄ ማለት ምንድነው? y ስኩዌር ማይነስ to the power of 3 8 ነው። 8y እቺን ወደዚህ ባመጣት ማይነስ 128 እኩል ይሆናል ስንት ይመጣል? 0 which is ምን መጣ? ኳድራቲክ መጣ ማለት ነው። ኳድራቲክ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? yes አሁን ይችኛዋ ምን ማለት እንችላለን መሰላችሁ? በፖዚቲቭ እና በኔጌቲቭ ሲደመሩ ኔጌቲቭ 8 ሲባዙ ኔጌቲቭ 128 የሚሰጡ ቁጥሮችን መፈለግ ነው። ሶ ምን ማለት እንችላለን? ይሄኛው ሪአሬንጅ ስታደርጉ ኳድራቲክ ነው። ሶልቭ ታደርጉ ትችላላችሁ። y ማይነስ 16 ታይምስ ፋክተራይዝ አድርጌው ነው y ፕላስ 8 እኩል ይሆናል 0። ይሄ ፋክተራይዝ ሲደመሩ ኔጌቲቭ 8 ሲባዙ ደግሞ 128 የሚሰጡት ቁጥሮች እነዚህ ናቸው። ሶ ይሄ በቀላሉ ቼክ ማድረግ ትችላላችሁ ማለት ነው። ሶ አሁን ይሄ ምን ማለት ነው? ይሄ ኳድራቲክ ስለሆነ ይሄ አንደኛው y minus 16 equals to 0 ነው or y plus 8 equals to 0 ነው። ሶ አሁን ይሄ y is equal to 16 ነው or y is equal to negative 8 ይመጣል ማለት ነው። በጣም አሪፍ። ሶ እንተካ እዚህ ጋር ሌት is equal to ስላልን ማለት ስለዚህ አንደኛው 16 በ16 ሰራ ስንት ይመጣል? to the power of minus 3x እኩል ይሆናል 16 ማለት to the power of 4 ነው አይደለ?
የስ ስለዚህ ምን ይመጣል አሁን ይሄ ቢችን በቻ ጠፋና ማይነስ 3x ኢኳል ቱ 4 ነው። ይሄ ማለት ምን መጣል x ኢኳል ቱ ማይነስ 4 ኦቨር 3 መጣ። አንደኛው መልስ ተገኘ ማለት ነው። እሺ በማይነስ 8 ደግሞ ስሰራ ምን ይመጣል? ቱ ዘ ፓወር ኦፍ ማይነስ 3x ኢኳል ቱ ማይነስ 8 ይላል። እዚህ ጋር እንደምታዩት ኔጌቲቭ በምንም ታምር ሊመጣልን አይችልም። ቱ ዘ ፓወር ኦፍ ማይነስ 3x ሆኖ ኤክስ የፈለገውን ያህል ፖዚቲቭ እና ኔጌቲቭ ቁጥር ብንተካበት ራሱ ማይነስ 8 ሊመጣብን የሚችለው ምንም አይነት ነገር የለም። ሶ እዚህ ጋር ዜር ኢዝ ኖ ኤክስ ቫልዩ ማለት ስለዚህ እንደዚህ የሚመጣ ስለሌለ በጣም አሪፍ። ሶ ዘ አንሰር ኢዝ ማይነስ 4 ኦቨር 3 ይመጣል ማለት ነው። በጣም አሪፍ